አማራ ወይም ደግሞ ኢትዮጵያዊ ወይም ደግሞ ማንኛውም ሰው መጠየፍ ያለበት ነገር ብዬ የማስበው ባንዳነትን፣ ተላላኪነትን፣ ራስን ችሎ መቆም የማይችል ከሃዲ የሆነን ሰው አይደለም አማራ የትኛውም ቦታ ያለ ሰው ሊጠየፈው ይገባል። በአቋሙ የማይገኝ ሰው አሁን የአማራ ፖለቲካ ላይ እየሆነ ያለው ነገር ምንድን ነው ብለን ቆም ብለን ሁላችንም አንድ ነገር ሊያስማማን ይችላል። የሀሳብ ልዩነት ሊኖር ይችላል። ላንግባባ እንችላለን፣ ልንለያይ እንችላለን። በአማራ ፖለቲካ ላይ ግን ባንዳነት በወገኖቻችን፣ በወንድሞቻችን፣ በህዝባችን፣ በኢትዮጵያዊነታችን፣ በአማራነታችን ወይም ደግሞ የሰው ልጅ ሰው ሆኖ ሲቆም የሰውነትን ተርታ ሰውነትን ሊያሳጡን በሚጥሩ ሰዎች በጋራ ቆመን ቆሻሻነት ነው ልንላቸው ይገባል። ይህንን ማንኛችንም ልንቃወም ይቻላል። ምሳሌ ሆነው ሊቀርቡ የማይችሉ ሰዎች የወንድሞቻችን ደም ትዝ ሲለን ልንጠየፋቸው የሚገቡ ሰዎች አሉ። በቃ የሰውነት ተርታ የሌላቸው ሁለት እግር አላቸው፣ ሁለት እጅ አላቸው፣ ግን እንደ ከብት እንኳን የራሱ የሆነን ገላ አይነካም። ሁለት እጅና ሁለት እግር አላቸው፣ እንደ ሰው ቆመዋል። የገዛ ወንድሞቻቸውን የሚበሉ አውሬ እንኳን ሊገልጻቸው ማይችል ባንዳ የሚለው ፍቹን ጥልቅ ባላቀውም ለጊዜው የተዳፈነ ቢሆንም ባንዳን ሁላችንም ቆመን እንቃወማለን። ሁላችንም ባንዳነትን እንቃወማለን። እነ በለጠ ሞላ፣ እነ ጋሻው መርሻ፣ እነ ጣሄር መሐመድ፣ እነ ጸዳሉ፣ እነ ማስረሻ ሰጤ ጨምሮ በርከት ያሉ ባንዳዎችን በአደባባይ የሸጡንን ቆሻሾች ናችሁ፣ አትመጥኑንም፣ ከሰው ጋር የምቆሙ ሰዎች አይደላችሁም፣ ለትውልድ የማትጠቅሙ ሰዎች ናችሁ ብለን በአደባባይ ላይ እነዚህን መግፋት አለብን። በዚህ እንስማማለን አማራዎች። በዚህ ስንስማማ የአማራ ትግል ላይ ከተለያየ አቅጣጫ የአማራን ሕዝብ ዋጋ እያስከፈለው ያለው ባንዳ ነው። በየትኛውም አቅጣጫ በየትኛውም ሰፈር የአማራን አስተሳሰብ፣ የአማራን ልዕልና፣ የአማራን ስብዕና ወርሶ አማራን ሊያጠቃ የሚችል ማንኛውም ኃይል የለም ምድር ላይ። ለአማራ በራሱ የተሰጠው ነገር አለው። የራሱ የሚያይበት፣ የሚመዝንበት፣ የሚመለከትበት የራሱ የሆነ ስብዕና አለው። ከራሳችን ውስጥ አማራ ሆነው ግን ወጥተው የራሳችንን ህዝብ የሚገሉ በሚኒሻ ደረጃ በፖለቲካው ዘርፍ ላይ የተቀመጡ ወንድሞቻችንን ነገ ሊጠቅሙ፣ ነገ ሊያሻግሩ፣ ነገ ሰው ሆነው እንደ ሰው የሚጓዙ ሰዎችን እየበሉብን ያሉብን ባንዳዎች ናቸው። እነዚህን ባንዳዎች የመቃወም፣ እነዚህን ባንዳዎች የመጠየፍ የሁሉም አማራ ተግባር ነው። ለትውልድ ባንዳነት ምንድን ነው የሚለው ማስተማር፣ ባንዳ ላይ እርምጃ መውሰድ፣ ባንዳ ላይ በተጨባጭ የምናውቃቸውን ባንዳዎችን ማስወገድ ቆሻሻ እንደማስወገድ ነው ብዬ ነው የማስበው። በአማራ ትግል ውስጥ አሁን ባለው በኢትዮጵያዊነት ትግል ውስጥም ለቃሉ የማይተመን ለቃሉ የማይሆን ባንዳ ማጽዳት፣ ቆሻሻን ማጽዳት ነው ብዬ ነው የማስበው። ማስረሻ ሰጥ የተባለ ቆሻሻ፣ ጸዳሉ የተባለ ቆሻሻ፣ እነ ጣሄር መሐመድ የተባሉ ቆሻሻ፣ እነ በለጠ ሞላ የተባሉ ቆሻሻ፣ በሶሻል ሚዲያ ላይ ያሉ ባንዳዎች፣ በተለያየ ቦታ ያሉ ባንዳዎችን ቆሻሻ ጠርገን ማስወገድ መቻል አለብን። በዚህ ላይ እንተማመን። የፌዴራል መንግስት ተብሎ የተቀመጠው በአማራ ህዝቤ ላይ ጄኖሳይድ የፈጸመው ህዋት የምትላት ኃይል ብልጽግና የምትለው ወይ ደግሞ በአዴን የምትለው አጋሰስ ነኝ፣ ጥራጊ ነኝ፣ ሳጋስስ ነበር ብሎ በአደባባይ ነግሮናል። አሁንም የአማራ ህዝብ ጥያቄ አንስቶ ፋኖዎቹ ወደ ጫካ ገብተው ከስርዓቱ ጋር እየተጋደሉ ባለበት ሰዓት በርከት ያለ ወይም ደግሞ ብዛቱ ሚሊዮኖች ለውጥ እንደሚፈልጉ በአደባባይ ወጥተው አሳይተዋል። ለዚህ ለውጥ ትግል የተደረገ ለ2 ዓመት ነው። በዚህ በ2 ዓመት ውስጥ የባንዳነትን ስራ እየሰሩ ያሉ ከኛው መካከል እኛው ውስጥ ሆነው አሉ። እነሱን እናጽዳ።
እናጽዳ። በተጨባጭ ያሉትን የምንመለከታቸውን ፊት ለፊት ያሉትን እነሱን ማጽዳት ሳትችል፣ እነሱን ማስወገድ ሳትችል፣ እነሱ ከተማ ውስጥ እየተዘዋዟሩ ሌላ ባንዳ አይመጣም ብሎ ማሰብ ቅዠት ነው ብዬ ነው የማስበው። የአማራ ህዝብ ባንዳን ቀጥቶ ማሳየት መቻል አለበት። በለጠ ሞላ መቀጣት አለበት። ጣሂር መሐመድ መቀጣት አለበት። ጋሻው መርሻ መቀጣት አለበት። በጎንደር፣ በሸዋ፣ በወሎ፣ በአማራ ውስጥ ሶሻል ሚዲያ ላይ የአማራ ህዝብ ባንዳነት ምን እንደሆነ አስተምሮ ቀጥቶ ማሳየት መቻል አለበት። ለዛ ነው ሌላ ባንዳ እየፈጠርን ያለ ነው። መጽዳት ያለበት ያ ቦታ አካባቢ ነው። ይሄ ባንዳነት የተባለው ማለት ነው። ለቃሉ ታማኝ ያልሆነ ባንዳ ህዝብ የካደ መቀጣት አለበት። እነ ጣሂር መሐመድ በጠረጉት መንገድ እነ ጸዳሉ እነ ካፒቴን ማስረሻ ሰጤ ተጉዘውበታል። ነገ ከዛ ከውስጥ ደግሞ የሚወጡት ሌላዎች ባንዳዎች ይኖራሉና ባንዳዎችን ማጽዳት መቻል አለብን የሚለው ላይ እንስማማለን። ከዛ ውጭ ልናገር የምፈልገው አሁን ከአማራዎች ምንድን ነው የሚጠበቀው የሚለውን ነገር በጽሞና ማየት መቻል አለብን። እኛ አማራዎች ምንድን ነው የሚጠበቅብን? አሁን የሚጠበቅብን ብልጽግና የምትሉት ሰራዊት ህዝብ ንቆ፣ የአማራን ህዝብ ንቆ ኢለመንተሪ የሆነ ጥቂት የድራማ ሰርቷል። ይሄንን ድራማ ኢጋድና የአፍሪካ ህብረትን ጨምሮ ጥቂት ፈረንጆች ተሳትፈውበት በፕሮፓጋንዳው ዘርፍ ከፍተኛ የሆነ ሴራ እየሰራ ነው ያለው። ይሄንን ፌስ ማድረግ፣ ይሄንን መከላከል፣ ይሄንን ቆም ብለን ባንዳነትና የአማራ ህዝብ ጥያቄ እንዳልተመለሰ ብልጽግና ድራማ እየሰራ እንደሆነ ለዓለም ማሳወቅ እንጂ ሌላ ኮተትና ሌላ ነገር ጨምሮ በህዝብ ላይ ሌላ ጫንቃው ላይ ሌላ ላይ መሸከም ሌላ እንዲሸከም የህዝቡ ትግል የጠራ እንዳይሆን የምንሰሩ ሰዎች ካላችሁ በቀበሌ በወረዳ የድርጅት አምልኮ የግለሰብ አምልኮ ያላባችሁ ካላችሁ አሁን ለጊዜ እሱ አይደለም። አሁን ሁላችንም ቆመን የብልጽግና ድራማ ከአፋድም ከአፋብኃም ከተለያየ ቦታም እየወጡ ወደዛ ሊገቡ የተዘጋጁ ሰዎች እንዳሉ ጠንቅቄ አውቃለሁ። እነዛን ግን የአማራ ባንዳ ዋጋ ትከፍላለህ፣ ሚኒሻ ዋጋ ትከፍላለህ፣ ህዝብ የካድክ ዋጋ ትከፍላለህ ብለን እጅ ለእጅ ተቋቁመን ይሄንን ከመሳሪያ ትጥቁ ከፖለቲካ ትግሉ በፊት ከሁሉም በፊት ባንዳነት እንደምንጠየፍና ባንዳነት ለዘርዘር ዋጋ እንደሚያስከፍል ተጨባጭ የሆነ ቁጣችንን የምናሳይበት ወቅት እንጂ ከሌሄ ነው ብለን የምንወቃቀስበትና ሌላ ጊዜ ሌላ የፖለቲካ ሴራ የምንሰራበት አይደለም። ባንዳነትን መቃወም መቻል አለብን። ብልጽግና ኢጋድና የአፍሪካ ህብረት ላይ ያሉትን ገዝቶ እያደረገ ያለውን ነገር ትክክል አይደለም የሚለው ለዓለም ህብረተሰብ የምናሳውቅበት ወቅት ነው። ፖለቲካው አሁን ይሄን ነው መሰራት ያለበት። ይሄ ላይ ያተኩረን መስራት ካልቻልን ዝም ብለን ይሄን ተሻግረን የምንሄድ ከሆነ ዋጋ እንዳልከፍል ስጋለኝ። ባንዳነት የአማራ ህዝብ እንደሚጠየፈውና ይሄንንም ዋጋ እንደሚያስከፍል በአደባባይ በተጨባጭ ሁላችንም ቆመን ልንቃወም ልንታገለው የሚገባ እንደሆነ ይህን ጥሬን ለማስተላለፍ ነው። የብልጽግና የምትሉ ሰራዊት የአማራን ህዝብ በዚህ ደረጃ እንዴት እንደናቀ፣ በዚህ ደረጃ እንዴት አድርጎ ፖለቲከናን የምትሉት ሊቅነን የምትሉት ምሁርነን የምትሉት እንዴት አድርጎ እንደናቃችሁ በሀገሪቱ ሚኒስትሪ ሚዲያዎች ወይም ደግሞ የሚዲያ ተቋማት የሚያስተላልፈው መልእክት ካፒቴን ማስረሻ ሰጤ የሚባለውን በጎንደር በጎጃም በተለያየ ቦታ ወጥተው ከጠራ የአማራ ህዝብ ትግል ወጥተው ይሄን የጠራን የአማራን ህዝብ ብዥታ ለመፍጠር የሚሰሩ አካላትን የተለያየ ዓለም አቀፍ ሚዲያዎችን ለመጠቀም የሚሄዱበትን ነገር እኛም ቆመን ይሄንን ፌስ ማድረግ ዲፌንስ ማድረግ መቻል አለብን። ባንዳነት ወይም ደግሞ የአማራን ህዝብ ግለሰብ ላይ የሆነ ሳይሆን የአማራ ህዝብ ጥያቄ እንዳልተመለሰ ምሳሌ እንደማይሆኑ ትውልድ ሊቀጣቸው እንደሚገባ የብልጽግና የታፈነው የመጨረሻ ጭንቀት ላይ እንደሆነም ተጨባጭ መረጃ ነው። ሌሎቹ ወንድሞቻችን ወደ አንድነት መጥተው የተሻለ ትግል አድርገው ወደፊት የሚሄዱበትን ነገር መፍጠር እንጂ በጎጥ በሰፈር በአካባቢ በመንደር ተቧድኖ የድርጅት አምልኮ ይዞ ይሄ አንዱ ድርጅት ለመቀጥቀጥ የሚካሄድበት ነገር ተገቢ ነው ብዬ አላስብም። የአማራ ህዝብ
የአማራ ህዝብ ፋኖ መሪ የአማራ ህዝብ ነው። የአማራ ህዝብ ጥያቄ የአማራ ህዝብ ስለሆነ ተጠሪነታቸው ፋኖች ለአማራ ነው። ማንም ግለሰብ የተነሳ በሄደ ቁጥር ይሄ የብልጽግና ገዳይ ጨፍጫፊ ጄኖሳይደር ወይም ደግሞ የህወሓት ሴረኛ ቡድን ድራማ እንዳይሰራብን መጠንቀቅ መቻል አለብን። ባንዳነትን እንቃወም። የስርዓቱ መፍረክረክ የስርዓቱ መውደቅ ነው የሚታየኝ። ይሄንን የአማራ ህዝብም ፖለቲከኞችም በተለያየ ላይ ያመሉትን ጠንቀው እንደሚረዱ አውቃለሁ። ድል ለፋኖ! እናሸንፋለን። ባንዳነት ኃጢአት ነው።